አክቹ የሚያሳፍር ፎቶ ቪዲዮ አለ ወይስ ላ እኔ እነሱ ግንኙነት የለንም። ምንም አይነት ግንኙነት የላችሁም? አዎ ወላሂ የለንም። ኦኬ አሁን አንቺ እሱ የላከልሽ ሜሴጆች ድምጾች በአጠቃላይ አሉ? እኔ እነሱ ያወራንበት ነው። ዩስራን ሚዩት አድርጓት። እሺ አድርጓት። ከቅድም ጀምሮ እንትን ስትል ነበር፣ እሷ ሚዩት። እሺ ሱሱ አንቺና እሱ ያወራሽባቸው ማስረጃዎች ሁሉም አለሽ? ልጁ ጋር አወራን። አዎ የተጻጻፍንበት አለ። ድምጾችም አለሽ? ላላ በድምጽ ሪከርድ አላደረኩም፣ በጽሁፎች ግን ተጻጽፈናል። ኦኬ የተጻጻፍሻቸው እንትኖች አሉሽ። የእሱ ፎቶ ወይ ደግሞ ልጁን ታውቂዋለሽ? በአካል ፎቶ አለሽ? አዎ ይሄኛው ልጅ አውቀዋለሁ፣ የገሬ ልጅ ስለሆነ ፌስቡክ ላይ አንድ ነን። ፎቶ የነም እንትን ሌሎች አሉ፣ አብዛኛው ሲጀመር በዛ ነው። እሱ መሆኑን በምን እርግጠኛ ነሽ? የሰጠው ጓደኛው ነው። አንድ ናቸው፣ ጓደኛ ናቸው። ኦኬ ስለዚህ ሁለቱም ክርስቲያኖች መሆናቸውን የሰጠውን ጓደኛው ክርስቲያን መሆኑን ሙሉ ማስረጃ አለሽ ማለት ነው? አዎ አለኝ። ስለዚህ አሁን አንቺ ክርስትናን መቀበል አለብሽ፣ ያለዛ ፎቶሽን አቀናብረን እንለቃለን ነው እያልሻለሁ። ኦኬ አሁን እሺ እኔ ኦልሬዲ ጥያቄን ጨርሻለሁ። እታች አንዴ ድል ልስጣቸውና ኮመንት ላይ ይሄን ጠይቅልን የምትሉ ካለ ግልጽ ስለጠራ እድሜዋን በዛው ጠይቅ ከለን ያሉት ለ15 እድሜው ስትሆነ ይያሉ ተታሽ እሺ ምናልባት አስፈላጊ ነው ብዬ ስላላመንኩ ነው። እሺ እድሜሽ ስንት ነው ሱሱ? 15 ኦኬ ያንቺ አሁን እነሱ ፎቶ ያለፈው ፎቶ አላቸው፣ ያንን ፎቶ አቀናብረን እንለቃለን ነው እንጂ አንቺ ምንም አይነት የተገላለጠ ፎቶ የለሽም አይደል? ጀነራል ድምፅ አለ። እሺ ሌሎቻችሁ ይጠየቅ የምትሉ ካለ መጠየቅ እንችላለን። ካልሆነ ደግሞ መረጃዎችን ማየትም እንችላለን። እዚህ ጋር መረጃዎች አሉን ብላለች ጀነራል ኡታዝ ሳቅ በጣም ይቆራረጣል ማለት ነው ከተሰማቸው። የኔ ይቆራረጣል? አይቆራረጥም ማለት ከብታለሽ ነው። አንቺ ጋር ነው አስተካክል። ኔትወርክ አይቆራረጥም ኡስታዝ። እሺ እንትን ምናልባት ቅድም የሆነ ፎቶ ታይቶ ነበረ። ቅድም የታየው ፎቶ እሱን እንትን ልጁ እሱ አይደለም። እሺ እሷም እሱ ነው አላለችም፣ ሱሱም እሱ ነው አላለችም። ምናልባት ሌሎቻችሁ የመሰላችሁ ካላችሁ እሱ የላከላትን ሲያሳዩ እሱ የላከላት የግብፃዊው ለሙስሊሞች ምላሽ የሰጠውን ቪዲዮ ሲልክላቸው ያንን ሲያዩ እሱ መስሏቸው ነው እንጂ እሱ አይደለም። ይህ ሰው ግብፃዊ ነው፣ እሱን አይመለከትም ማለት ነው። ተሳስቶ ነው፣ ጀነራልም ተሳስቶ ነው። ይሄ ግብፃዊው እሱ አይደለም። ይሄ የምናውቀው ነው፣ የታወቀ ግብፃዊ ነው። በነገራችን ላይ እሱም የላከላት ያንን ቪዲዮ ነው እንጂ እሱ ነው ብሎም አይደለም። ያ ስለሚታወቅ ማለት ነው። እና ይሄ አሁን እሱ ነው ያላችሁት እሱ አይደለም። ሱሱም እሱ ነው ብለሻል እንዴ? አሁን ላ ይሄ አይደለም ማለት እሷም አላለችም። ይሁንም ብቻ አላህ አላማላቀውም የምንታወቀው በቴክስ ነው እንጂ እና ደግሞ በዚህ ሆኖ እንጂ አላቀውም፣ በፎቶ ምናምን አላቀውም። አንደኛውን አውቀዋለሁ ያልሽኝ ማለት ነው። አንደኛው ግን አውቀዋለሁ። ይሄ እሱ አይደለም አይደል? አዎ ይሄን አላቀውም። በቃ አሁን ምንድነው ኦልሬዲ መረጃዎቹን ማየት ካስፈለገ የተጻጻፉትን አውቀዋለሁ ያለችው ጓደኛውን ነው፣ እሱን አይደለም እያለች ነው። ጓደኛውን ነው እንትን ሀሳቡን እየተረዳችሁ እሷ አውቀዋለሁ ያለችው ጓደኛውን ነው፣ በውስጥ የላከላትን ሌላኛውን ሰው ማለት ነው። ሁለት ሰዎች ነው ያሉት፣ አንዱን ነው አውቀዋለሁ ያለችው። እንትና ሀሳቡን እንትን አትበሉት፣ ሀሳቡን አታዘበራርቁት።
አሁን የመጣችሁ ያላችሁ ኮሜንታተሮች ማለት ነው ሳታጣሩ ዝም ብላችሁ እሷ ላይ አትፍረዱ። እሺ መጀመሪያ አጣሩ። እሺ ችግር የለም ጭባችሁ። እሺ ሱሱ ኦልሬዲ እንትን ብለናል። ቤት ከፍተሽ እንዲናገሩ ነብዩና ሰለላሁ ዐለይሂ ወሰለም አላህን እንዲሳደቡ አድርገሻል? አዎ አጥፍቻለሁ። ኦኬ ለምንድን ነበር ያስገባሻቸው? ሱሱ አቤት። ለምን ነበር እነሱን አስገብተሽ እንዲሳደቡ ያደረግሽው? እኔ ጫፍሻለሁ አስገባቸው ማለት ስለፈራሽ ነው ወይስ ክርስትና መማር ስለፈለግሽ ነው? ወይ ፎቶ አቀናብረን እንለቃለን ስላሉ ለዛ ብለሽ? ማር ቢሆንም አፎይ ለምስተምርሽ ምናምን ስላለኝ ማር ነበር፣ ግን መማር ስለማልፈልግ ነው እኮ። አሁን ጥያቄው ምንድን ነው? አንቺ ለምን እነሱን አስገብተሽ አላህና መልእክተኛው እንዲሰደቡ አደረግሽ? ኮመንቶች ስርዓት ያዙሽ። እሷ ትመልስ። እሺ ኡስታዝ ኦፍ ብታረጉት ምናልባት ሰላም አለይኩም ኦፍ አድርጉት። ኮሜንት አትክፈቱ። ኧረ ችግር የለውም ክፈቱባ። እሺ ለምን ነበረ? ምክንያት የለሽም ወይ ደግሞ ለመማር ክርስትናን ስለፈለግሽ ነው ወይ? ካልከፈትሽ ቪዲዮንሽን ፎቶሽን አቀናብረ ነው እንለቀዋለን ስላሉሽ ነው? ምክንያትሽ ምን ነበር ነው? እሱን ማወቅት ያው እንትን ሲሉ እነሱ ጋር ሲያዩኝ ዝም ይላሉ፣ ያቆማሉ። ምን አልገባኝም ሱሱ። ያኔ አሁን እነሱ ጋር የራሴን እንትን ላይ እናንተ እንትን በል እንትን ይላሉ፣ ወደ ሌላ ያዞረዋል ልጅ ማለት ነው። አሁን እንደዛ ብዬ እንትን ሲልሻይ እንትን አላለም ይላል። እንትን ሀሳብሽን ግልጽ አድርገው ማለት ያስፈራራሻል። ቤት ካልከፈች እንዲሁም ደግሞ እኛ ጋር ማትውይ ከሆነ ያለም ያስፈራራበት ሁኔታ አለ። አሬ ለማይራስ ችግር ነው በቃ። ኦኬ ራስሽ ችግር ነው። ኦኬ እሱን እንትን ማለት ነው። ለሌላ ጊዜ አንቺ ቤት ከፍተሽ አላህና መልእክተኛው ማሰደብ የለብሽም። አንቺ የራቁት ፎቶም ቢኖርሽ ራሱ ይሄንን ማድረግ የለብሽም። አንድ ሰው ስለተራቆተ አላህና መልእክተኛው ማሰደብ አለበት ማለት አይደለም። እና ጥፋቶች ሊኖሩ ይችላሉ፣ ስህተቶች ሊኖሩ ይችላሉ። ያንን ስህተት ማረም ያስፈልጋል ማለት ነው። አሁን ስላለፈው ነገር ለወቅስሽ አይደለም፣ ግን የምናወራቸውን ሰዎች ማወቅ አለብን። አንደኛ ሱሱ ደግሞ መማር ከፈለግሽ እስልምና ማወቅ የበለጠ እንትን ማለት ከፈለግሽ ሙስሊሞች ጋር ነው መማር ያለብሽ። ስለ ክርስትናም ደግሞ ይህን ያህል አንቺ 15 ዓመትሽ ከሆነ ይህን ያህል የሚያስጨንቅሽ ጉዳይ ነው ብዬ አላስብም። ወደፊት ምናልባት እስልምናሽን በደንብ ካወቅሽ በኋላ ሌላውን የምትሄጂበት ስለሚሆን ማለት ነው። ሰለምቴ አይደለሽም አይደል? አይደለም። እሺ ሌሎቻችሁ መቀጠል ትችላላችሁ። ከዚህ በኋላ ምናልባት ማስረጃዎች ማሳየት አስፈላጊ ከሆነ ማስረጃዎችን እያሳያችሁ መግባት ሀሳቡን እንዲረዳው ነው። አሁን ይሁላ ሰው ቁጭ ብሎ ቅድም ሀሳቡን ስላልተረዳ ነው ሀሳቡን እንዲረዱት ነው የገባሁት። ሌላው ደግሞ ኮመንት ላይ ሱሱ የምትሳደቡ ከወንድ ጋር እንዲያደርግ እያላችሁ የምትሳደቡ ስርዓት ያዙ። ያወራው መስላችሁ አንደኛ እሷ አላወራችሁም፣ ሁለተኛ ደግሞ አሁን የተነሳውን ርዕስ ትታችሁ ሌላ ርዕስ እየከፈታችሁ ነው እና ሌላ ርዕስ መክፈቱ አስፈላጊ ስለማይሆን ማለት ነው። አመሰግናለሁ ሱሱ ለሁሉም ነገር። እስኪ ኮመንቱን ክፈቱትና ጠይቅልን ካላችሁ ሌሎቻችሁ መጠየቅ ትችላላችሁ። ሙስተቂም ምናልባት ሀሳብ የምታነሳው ካለ እንትን በልና እኔ ልውጣሽ። طيب السلام عليكم ورحمة الله وبركاته. طيب انتنو እንኳን ይሄንን አጋጣሚ ያገኘሁት እህታችን እኔ የሆነ ቪዲዮ ደርሶኝ ነበርና ማለት ስክሮል ያረኩኝ አይቼው ነበረ።
የአይጡ ልጅ ሄደሽ የስጠይቂው ሰዓት ላይ የሆነ አጉል ጥያቄ ጠይቀሽው መልሱ ላይ ስንተባተብ የሆነ ሐታ መልሱ ላይ አንቺን ዝቅ ለማድረግ አንቺን የሆነ ወደ ሌላ መንገድ ለማጥራት ሲሞክር የነበረው ታይም ላይ አይቼዋለሁኝ እኔ። ነገር ግን በዛን ሰዓት ላይ ምናልባት እቺ ሰለምቴ ናት ብዬ ዝም ብዬ ያለፍኩት። አሁን ደግሞ ኡስታዝ ኢስሐቅ በጠየቀሽ እንትን ላይ ሰለምቴ ካልሆንሽ ደግሞ እነሱን መጠየቅ አይ ቲንክ ምንም ፖይንት አይደለም። ወይም የእነሱን አቂዳ መማር ብትፈልጊ ብዙ ወንድሞች አሉ፣ ብዙ ኡስታዞች አሉ። እነሱ ስር ቁጭ ብሎ መማር ጥሩ ቢያስባል እንደኔ። ለምሳሌ እኔ እንደግሌ አሁን የክርስትና ላይ ምንም ማቁ ነገር የለም። መማር ስፈልግ ደግሞ እነሱ ጋር ሄጄ አይደለም ማስመማረው። ኡስታዝ ወሂድ አለ፣ ሁሱ አለ፣ ሳቅ አለ፣ እነዚህ እንዳለ ፈይሰል እንዳለ የምታውቃቸው ሰዎች እነሱ ቁጭ እንትን ላይፋችሁ ቁጭ ብለን እንትን እናደርጋለን። ግን እዛ እነሱ ላይ ሄደን እንትን ማድረግ ደግሞ ጥሩ አይደለም። ስቀጥል ደግሞ ይሄ የአላህ Subhanahu Wa Ta'ala ነብዩ ሰለላሁ የሚሳደብ አካሎች ናቸው አይደለም። ከነሱ ጋር ማወራትና ማወያየትና እነሱ ባለፉበት መንገድ ጥሩ አይደለም ማለፍ። ስለዚህ ባረከላሁ ፊክ አንቺ የአላህ እውቀት ይጨምርልሽ፣ ዕልም በዕልም አላህ ያግራልሽ። በዚህ ነገራቶች ላይ ሰፋ አድርገሽ ሰው ሰደበች ሰው እንዲያለች ተያቸው። ሰው እኮ ትናንት ሰው ልጅ እኮ ትናንት አላህ ሰደበው ነበር፣ መላእክት ሰደበው ነበር። ከሰው ልጅ መልካም ነገር አትጠብቂ ብቻ አንቺ በተሻለ አቅም ቤትሽ እንኳን ቤትከፍሽ እንኳን ለአንቺም ይሁን ለአንቺ አጅር የምታገኝበት ነገር ብታደርጊ ጥሩ ነው። ወላሁ አለም። የሆነ የሚከብድሽ ነገር ካለ ኡስታዞች አሉ፣ በርካታ ኡስታዞች አሉ፣ ብትጠይቃቸው መልካም ነው። ተሳስተሽ ግን እነዚህ ክርስቲያኖች ላይ ያለው በተለይ በጥላቻ የሚንቀሳቀሱ ሰዎች እነሱ ላይ እንትን ብታደርጊ ጥሩ ነው። ያው ዞሮ ዞሮ ሴቶች ላይ አንዳንድ የማገኛቸው ነገር ብልጥ ናቸው። ሴት ልጅ ተፈጥሮን ብልጥ ናት። ብልጥ ለመሆን እንትን በይ ኢንሻአላህ እህቴ። የሚያስፈልግሽ ነገር ከሚከብድሽ ነገር ላይ ኡስታዞች አሉ። ጀዛኩሙላህ ኸይር ላሉ ያፉ በኝ ሌላ ነገር ከተናገርኩኝ። ኧረ ሌላ ምንም አልተናገርኩም። ያ ጀማዓ አፉ በሉ። አጥፍቻለሁኝ፣ ተሳስቻለሁኝ፣ አረሙኝ። እሺ እንትን ስፒሪ ያለሽ ምናልባት ያስፈራራበት የድምጽ ወይ የጽሁፍ አለ ያስፈራራበት ብቻ እሷ ይላከችልኝ ነው ከራሴ አይደለም። እሷ ይላከችልኝ ነው። እሺ እኮ እሷ ከላከችሽ ቪዲዮ አልከፍት ብሎኛል አለች ነው። እሱን ካለ እሱን ክፈችው ያስፈራራበት ቦታ። አንቺ ፎቶ ይናታውጭ አይ ቆይ አንዴ ላሳልፈው። ሶሪ የሆነ ሻንግሊት አድርጊ። አንዴ ኤዲት ላድርገውሽ። አንድ ደቂቃ ማይክ አይሰራም። አንድ ኢሳቅ ይሰማል። አይ አትክፈችው። አንድ ኢስቢር አይ ችግር የለም ትፈተው። ኦልሬዲ መረጃዎች እየጠሩ ስለሆነ ዝም ብለው ሳያሳዩ ሄዱ ነበር። እንደሱ አይደለም ኢሳቅ በትከፍት እኮ መስላለን በውስጥ መስመር በታዘጉት ይሻል ቢያስ በለ። አይ መረጃዎቹ ሰው ማየት አለበት። ማለት ሰው ዋሸች ወይ ነው። እሺ ኢሳቅ አንዴ በውስጥ ለላክልህ። አንዴ አንተ ከውስጥ በውስጥ ይው ብቻ እዛዎች ግን እንዳከፍች እነሱ አሁን ለምሳሌ አሁን አንተ የተናገርከው አለ ተስማሙት በደንብ አታጋባችሁ። ተስማሙናንተ በእኛ መሀል ችግር የለም። በአንድ ይሳል አሁን ለምሳሌ አሁን አንተ ልጅቷን ኢንተርቪው ያደረግህ አንተ ሶሪ ይሰማል ከፈት ይያሉ አሁን ይኸውልህ እስካሁን የተወራውን እንዳለ ሳይሆን አሁን አንተ ልጅቷን ኢንተርቪው ያረካትን ቪዲዮ ተቆርጦ ጠብቅ። ተቆርጦ ፖለቲካ ችግር የለም። እውነት ከሆነ ምን ችግር አለ? እውነት ከሆነ እኮ ችግር የለም። ተከፍቶ የለ ህዝቡ ይስማው በቃ። ኢስሐቅ እኔ ጀነራል የምደግፈው በአንድ ነገር መስለሃ የለውም። ይሄን ነገር በደንብ እንትን ብሎ ከዛም በኋላ አስፈላጊ ከሆነ ለማህበረሰቡ አንድ ሃሽታግ መስራት ነው። ቀላል ነው እሱ። ለእንትና አስፈላጊ አይደለም የሚል ሐሳብ ያለህን ነገር እንዴት ያለህን ነገር እንዳለ አውጥተህ ታሰጣለህ። ይሳቅ
ነው መረጃው እስካለ ድረስ ችግር የለም። መረጃ እኮ እኛ እኮ መረጃ የምንወጣው ገና የምንጠራቸው ሰዎች አሉ ከነ ፎቶ ከነ ስማቸው። ያኔ መረጃውን ስናወጣ ከነ ቴክስታቸው አይደለውም ብሎ መጥቶ ሰው ይሟገት። አሁን አንተ ሁሉ ነገር ያለህ እንዳለ ከሰጠ በኋላ ገልብጦ ፖለቲካ ሰርቶበት ሊመጣ ለምሳሌ የቅድቡን ቪዲዮ ጀነራል ስለማይመጣ እኮ ነው ፕሮፋይል እና ስሙን የቀየረው አይደለም እንዴ? ገባኝ። እኔ እያየሁት ነው እኮ እኔ ብዙ መረጃ እየደረሰኝ ነው። ልክ ስሙ መጠራት ሲጀምር ቅድም ኢሚዲየትሊ ፕሮፋይሉን ስሙን ቀየረ፣ ፈረጠጠ። ሴቶቹም አሁን ስምና ፕሮፋይል ቀይረዋል። እሺ ጀነራል፣ ቆይ አሁን የተወራው ነገር እውነት መሆኑን በምን እንወቅ? በእውነት መሆኑን እኛ እናውቃለን። ውሸት ነው አንተ ማውቀህ ለሌላው ማህበረሰብ ማስረጃ ይሆናል። እኔ አይደለም እኔ ሌላ ሰው እንዲያውቅ አይደለም እኮ የፈለኩት እኮ እሱን ነው የምልህ። አሁን የተወራው ነገር እውነት መሆኑን መታወቅ የሚችለው ማስረጃዎች ፍርድ ቤት እኮ አይደለም ይሄ። አዳምጠኝ ይሳቅ። እኔ ሲጀምር የሁላ ሰው ተሰብስቦ አዳምጠኝ ጀነራል፣ የሁላ ሰው ተሰብስቦ የተወራው ነገር እውነት ነው የሚለው ነገር መታወቅ የሚችለው ማስረጃዎች ሲከፈቱ፣ አይ ድራማ ነው ወይ ደግሞ እንትን ነው ሊባልም ስለሚችል ማለት ነው እኮ። እኔ ውሸት ነው ይሳቅ፣ እንደሱ አይደለም። ቆይ እንጂ ተው ይሳቅ። እኔ ውሸት ነው ብሎ የከሰሰኝ ሰው ይምጣ እኮ ነው እያልኩ ያለሁት። ከዛ ውጭ ግን ይኸው እዚህ ያለው ማህበረሰብ ይፈልጋል እውነት መሆኑን በምን እናውቃለን? እሱን እኮ ነው የጠየቅኩት። ይሄማ እኮ ወሬ ተከትሎ ነው የገባው። ልጅቷን ለ3 ወር ሲያሿት ሲረግጧት እንደዛ አድርገው አላህን ሲሰድቡ የት ነበር? እኛ እሱን አይደለም ያለ ጀነራል የተወራው ነገር ማስረጃ ይፈልጋል። በቃ እኔ ተውሉድ በቃ እንደፈለጋችሁ አድርጉት። ያው እሺ፣ ለማንኛውም ማለት በኋላ ላይ ማስረጃ የለም ወይ ደግሞ አልተከፈተም አላየንም ከሚባል ማስረጃው ታይቶ ከዛ በኋላ ነው ሰውም እኮ እርግጠኛ ሆኖ እኔም ሌላ ቦታ ብሄድ እንደዚህ ታደርጋላችሁ ብላ ማስረጃ አሳይተን መናገር እንችላለን። ግን አሁን እኔና እሱ ሲያደርግ የተነጋገርነው ስላለፈው ነገር ነው። ያ ነገር ምንድነው ማስረጃ አለ ወይ ሲባል አሁን ያስ የምታሳየው ማስረጃ ይሆናል ማለት ነው። ገብታችኋል? ግን አሁን ኢስቢሪ እንትን ፎቶዋን መደበቅ ማቺ ከሆነ አስቸጋሪ ነው። ወይ ኤዲት አድርጊውና ፎቶዋን ኤዲት ማድረግ እችላለሁ፣ ችግር የለውም። ያው ከታገሳችሁ ማለት ነው። ፎቶዋን ብቻ ፊቷን ብቻ እሺ፣ ሙሉ ፎቶን ሳይሆን ፊቷን ብቻ ሸፈና አድርጊው። ከዛ በኋላ እንትን ይቀመጥሽ። ባይዘዊ ፎቶዋ መሀል ላይ ነው። እሺ ኢሞጂ ላርግበት ከተመቸሽ። ሰላም አለይኩም እስቢር ላኪልኝና እኔ ልመልስልሽ። አላቆየውም የሚያስቸግር ከሆነ ስሪ ሞዴሬተርን አንስተሽዋል ሙይልኝ እንትን ማለት ነው። አንዴ ሰላም አለይኩም። ምናልባት እስክትጨርስ አንድ ነገር ላንሳ። መማሪያ ነው ሴቶች፣ እኛ ጋር ያላችሁ ሴቶች አምላክ አላህ ሱብሃነሁ ወተዓላ ሌሎች ነገሮች ወንጀሎችን በሙሉ አትስሩ ብሎ ሳለ ዚና ላይ ሲደርስ አምላክ አላህ ላ ተቅረቡ ብሎ ነው ያስቀመጠው። ስለዚህ ይሄ ውስጥ ንግግር አይደለም። ቅድም ተናግሮታል ወንድሜ ይስቅ አይደለም ከካፊር ጋር ተውትና ከሙስሊም ወንድማችሁ ጋር ራሱ አይቻልም በቴክስት ማውራት። ምንም አስፈላጊ ነገር ራሱ አይደለም። ትምህርት ከፈለጋችሁ መማማሩን አሉ ኡስታዞች አሉ። እሱም ደግሞ ይፋ ወጥቶ ግልጽ ነው። ቴሌግራም ቻናሎች አሉ። ለምንም አይነት ነገር በውስጥ ማውራት አለባችሁ ብዬ አላሰብም። በደንብ ተጠንቀቁ። ከክርስቲያን አይደለም ከሙስሊም ራሱ
ኦኬ አላችሁ ከመሃል ልጀምረው ወይ? ቆይ ቀጥይውት ቀጥይና ቀጥና። እሺ ከመሃል ልጀምር። ያኔን የተላከልኝ ነው። ኧረ ፎቶ አየጣብኝ ያ ኢላሂ እንደገና ላስተምር ልከሽልኛል። እኔ አሁን እየልሽ መጥ ነበር። እሺ ቆይ በሎጋት ብዬልኝ አንዴ ከዚህ ሁላ ስክሪንሾት ታርጊ ይወለሽ ስክሪንሾት አርጊና አስቀምጪ። ቀላል እኮ ነው ይሄ። ኦኬ እንደዛ ይሻላል። ስክሪንሾት ሾት አርጊውና ፎቶ ያለበት ላይ ፎቶ ከሆነ ኤዲት ለማድረግ ስለሚቀልሽ እና ደግሞ ድምጽ ያለበት አለ። እሱንም ያሰማ። ቀደም ድምጽ እያሰማሽ ነበር የልጁን አይደል? መታየቱ ተስማምታችኋል? ማን ነው ሰልሳቅ? ጥሩ ነው መታየት አለበት። አሁን ሰው በምን ያውቃል? ዝም ብላችሁ እንዲያወራችሁ ማስረጃ የላችሁም አውቃችሁ ነው የሚባለው። እንትኑ ማለት እሷ ብታነበው አይቻልም። እሷት አንብበው እንትኑን አንብበው ማለት አይ እኔ አላነበብም። አይ ደሞ እኔ አላነበብም። አላህ ይመስገን። እሺ ሪካርዱን አሰማችሁ ችግር የለውም። ሌላው ላክሽው እንደነኝ። እሺ ሎጋት እያልኩ እኮ ነው ቲክቶክ ላይ ነው ሎጋት እያልኩ ነው። አንድ ደቂቃ በዚህኛው እኔ ፎሎ አላደረኩም። አንድ ደቂቃ ያው ሎጋት እያልኩ ስለሆነ what ወይ ተረጋጉ ማለት ነው። ኮሜንት ላይ ባካችሁ ተረጋጉ እንዴ! ይህ ተስተካከለ ነው ይከፈትላችኋል። እሺ ጀማል በዚህኛው አካውንቴ ፎሎ አድርገኝ እስቲ አንዴ። ማን ነበር? ቆይ አንዴ ቆም አድርጊው እስኪ። ይክማ ቆም አድርጊው አንዴ ላይ ያዘው ስክሪን አድርገውና ልሂድ። አካውንቱን ብቅ አድርጊው። አላህን ፍሩ። ከታች ኮሜንቶች ብትሳደቡት ስድብ ወደዚህ ብቅ አድርገው አንዴ አካውንቱ። እኔ ኮሜንት ይቅርታ አድርጉልኝ፣ ኮሜንት ልዘጋ ነው በቃ። ሴቶቹ ዝም ብለን ናቸው አንዴ በቃ ይጻፉ የፈለጉትን። ላልተረዳኝም ደግሞ ያው ችግር የለውም ዝም ባይቻል ኦኬ። ፎሎ አድርጊኝ እስኪ በዛኛው አካውንት ሻውን እኔ በሂክማ በመጣ ነው እሷን እስፊርን ሱሱ ያ ሰውዬ ባለጌው ቤት ተገቢ የነበረው እሱ ካወራሽ በኋላ ነው ልጆቹ ወይስ ከዛም በፊት ተገቢ ነው? አራውን አዲስ አጀንዳ እንደሆነ እንጂ ከዛ በፊት ነው እኮ። ከዛ በፊት ነው ገቢ ለቀውታል። ከዛ በፊት ለቀውታል። አንተ ሁለት ነው እኮ ተገቢ ነበር ከዛ በፊት እሱ ጋር። አዎ ስገባ ነበር ከፎይ ጋር ነው የመጀመሪያ ነው። ለነዚህ ነው ጋር ግን ገባለሁ ነው እሱ ጋር ባለጌው ተሳዳቢው ጋር ማለት ነው። አሁን ስሙ የማይጠራው ሰውዬ ጋር ተገቢ የነበረው የመጀመሪያ ነው ወይ የመጀመሪያሽ ነው። ከዛ በፊት አገቢም ነበር። ከዛ በፊት አንተዋወቅም። ከዛ በኋላ አንቺ ገብተሽ ኢየሱስ አምላክነቱን ካሳያችኝ አምናለሁ ብለሻል። ኢየሱስ አምላክነቱን አሳየኝ ብያለሁ እንጂ ተቀበለና ምናምን አላልኩም ብዬ
ጠይብያለሁ። ኦኬ በእነሱ ትእዛዝ ነው የገባሽው ወይ ዝም ብለሽ በራስሽ ፍላጎት? አይ በራሴ ትእዛዝ አስገባሁት። በቃ አይ ለሌላ ጊዜ አንቺ ባለጌ ሰው ጋር መግባትሽም መልካም አይደለም። ያው ብዙ ነገር አሁን ስለሱ ማውራት አልፈልግም፣ ግን እንደዚህ አይነት ሰው ጋር ባትገቢ ለራስሽም ለአይምሮሽም ጥሩ ነውና ይቅርብሽ፣ ሌላ ጊዜ አትግቢ። እሺ ስፒሪ ማስረጃ ለማውጣት አልተመቻትም መሰለኝ። ትንሽ ብቻ ትሰጠናለህ። እዛ ጋር እኮ ይስሐቅ አስተውለ ከሆነ ማለት ነው አምላክ ያለ ሁሉ ይመለካል እንዴ ምናምን ብሎ ሆነ ማስረጃ የሰጣት ጌታና መምህር ትሉኛላችሁ። እኔ ራሱ ፌስቡክ ላይ ነበር ያ ሪከርድ ያየሁት ማለት ነው። ጌታና መምህር ትሉኛላችሁ እንዲሁ ነኝና የሚለውን ሰጣት። እሷም እሺ አመሰግናለሁ ነው የሆነ ብቻ እንዴት ተስማማች በሐሳቡ እዛ ላይ ያየሁት። አልጨረስኩትም ብቻ ቪዲዮውን ማለት ነው። የኢየሱስ ጌትነት በተደረገ እንደገና ጥቅሶችን ከሌላ ቦታ ነው የሚሰሟቸው እንጂ እዛ ቦታ ላይ ሲሄዱ አያውቋቸውም እነዛን ጥቅሶች። የኢየሱስ ጌትነት የመደረግ ጌትነት እንደሆነ ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ነው የተቀመጠው። እያያችሁት ነው። ከአንድ ሰዓት በላይ ነው። ቴሌግራምን ጻፍልኝ። ካርዱ ነው ከአንድ ሰዓት በላይ በቃ እንትን አዘገጃጁትና ስክሪንሹት አድርጊውና ዋና ዋና የምትያቸው እንትን አንድ ሰዓት ተጣምረሽ እሻፍተን ልጁ ብቻ ቅድም የከፈትሽው ለብቻው አለ ድምጽ የነበረበት አለ። ወይኔ ዛሬ መንዛዛት ላይ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለማታብታብ አድርጉ ደግሞ ቤቱ እሱ ደስ ብሎኛል። ፎቤል እየተከታተልሽ ስለሆነ በጣም ነው ደስ ያለኝ ሳይሽ። ቁጭ ብለሽ እስቲ ስሚ እሺ። እውነቴን ነው የምልሽ፣ እግዚአብሔር ይወድሻል። መስማት ቆንጆ ነው። በጣም 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 ሲልም ብለሽ እያዳመጥሽ ምን ያህል ብዙ ነገሮች ስህተት እንደሆኑ ተስልምላ ላይ ታየዋለሽ እና እስቲ በደንብ ለመማር ሞክሪ እሺ። ምክንያት አንቺ ባለፈው ልጅ ስለሆነሽ ነው ብዙ ነው ስሱ። አንቺ አይናፋር ነሽ እንደ አታወሪም። እዛ ውስጥ ቁጭ ብለሽ ንገረኝ እስቲ ምንድነው ዝም ብለሻል ወይስ እየተማርሽ ነው? ሱሱ አይ ሰማሁሽ ድምፅሽን። አሁንማ ጎበዝ ተማሪ እያለሽ ነው። እውነቱን ነው በደንብ አዎ። ከበስተጀርባሽ ብዙ ነገሮች ሊመጡ ይችላሉ ምናምን ነገር አለ አይደለ? ግን ተማሪ እሺ። በጣም አዎ። ስተኝ እስቲ ጸሎት አድርጊ። አባታችን ነው ወይ ምናምን ቢሆን እስቲ ጸሎት አድርጊ እሺ። እግዚአብሔር አሳየኝ በቃ ማንነት ክርስቶስ ሆይ እስቲ አሳየኝ በቃ ተገለጠልኝ። በጊዜ የሆነ ጊዜ ይገለጥልሻል። እኔ የሚገርመኝ ነገር አሁን ምን ይላል መሰለሽ፣ አንድ የሰማሁት ነገር አንድ ሰው አንድ ሙስሊም ማታ ሊተኛ ሲል የሆነ ሰላት ያደርጋል። ያ ሰላት ሲያደርግ ሴጣን ከሴጣን ይጠበቃል ይላል። ሰላት በሚያደርግ ሰዓት ላይ እነዚህ መላእክቶች ቀንና ማታ እየተፈራረቁ ይጠብቁታል አለና አስበሽዋል? ከጂኒ ጋብረሽ እስቲ አስቢ። ምን ያደርጋሉ ጂኒ ያጠገብሽ? እስቲ ንገሪኝ እስቲ። ከሰማይ የተለቀቁ ሂዱ የተባሉ ጠላት የሆኑ ከአንቺ ጋር አብሮሽ ሲሰግዱ አስበሽዋል? እስቲ አሁን እውነት ይመስልሻል? ከአንቺ ጋር አብሮሽ የሚተኙ ከሆነ ምንድን ነው እንግዲህ አስቢው። ይሄው ሌላ ኦኬ። ያኔ እኮ ቪዲዮ እየጣፈኝ ሚኒት እሱ ብቻ ነበር በድምጽ የሚያወራሽ? አንቺ በጽሁፍ ነው የምታወሪ? የእሷን ተውት። ለምን ክርስቲያኖች ሪከርድ አድርገው ሌላ ነገር ይፈጥሩባታል። ስለዚህ ገብቶኛል። አይ ለማወቅ ያለው ሀሳቡ ገብቶኛል። አለ ሪከርድ አንቺ ወይስ የለም?
ሱሱ አይ ሜሪክ ተዳረኩ በጽሁፍ ነበር የምታወሪው? በጽሁፍ የጻፍኩለት እሺ ይለታል። አይ እንትኑንም ስክሪንሾቱንም ሳየው ቪዲዮውን ያንቺ ጽሁፍ ስላየው የእሱ ደግሞ ድምጽ ብቻ ነው ያየሁትና ከማንኛው ከድምጽ ነው ድምጽ ካለበት ነው። ይሳቅ ከይቅርታ ጋር እንዴ ፎሎ ትመልስልኛለህ? እሺ እንትን አርጊ የስቢር አይልሽ ቪዲዮውን አመሰግናለሁ። አሁን የተከሰተብሽ እሱ አይዞሽ አብሽሪ፣ ለሌላ ጊዜሽ ተምረሻል ከስተትሽ ብዬ አስባለሁ። ሚዲያ ላይ አሁን ወጥቶ ማንኛውንም ነገር ለተለያየ ነገሮች አድቫንቴጅ ሊዋል ይችላል። አንቺ ልብሽ ውስጥ ያለውን ነገር ታውቂያለሽ፣ ከፈጣሪሽ ጋር ያለሽን ኮኔክሽን ታውቂያለሽ። ስህተትሽንም እዚህ ጋር ሰው ባይነግረን የራሳችንን ስህተት እናውቃለን። ልጁ እንደዛ አለ እንደዚህ ሆነ፣ ያው የሃይማኖት ሁኔታዎች ላይ ትኩስ እሳት ነው። ሄደሽ እዛ ውስጥ መጣድሽ ለአንቺ ሞር ዴንጀር ነው። ከዚህ በኋላ ያው ህይወት ስለሆነ ህይወትሽን የምትኖሪበትና እያስፈራራኝ ነው የምትዩ ግን ማስረጃ ካለሽ ቪዲዮዎች የተሰጠሽው የተለያየ ነገሮች ማስረጃ ካለሽ በህግ መጠየቅ የሚያስችልበት ሁኔታ ስላለ ማስረጃዎችሽን ኤቪደንሶችሽን በስነ ስርዓቱ ማቅረብ ተገቢ ስለሚሆን ካሉባልታና ከወሬ የወጣ ማለት ነው። አሁን የሰማሁት አንቺ የሆነ ነገር ሆኛለሁ አልሽው፣ እሱ ደግሞ እንደዚህ ጸልይ፣ እንደዚህ አድርጊ፣ እንደዚህ ሁኚ ብሎ ምክር ነው የሰጠሽ። ያ ምክር አሁን ከተናገረውስ ምንም ማስፈራሪያ አላገኘውም። እኔም በሆን ብትጠይቂኝ እንደ አማኝ የራሴን ነገር ላስቀምጥ እንደምችለው እሱም እንደዛ ነው ያደረገው። ስለዚህ ሞር ተሰበኩኝ ከሆነ ልትሰበክ ሄደሽ ላይሰብኩኝ ይችላሉ ማለት ፌር አይደለም። በቃ ልትሰበክ ሄድሽ ተሰበክሽ። አሁን ከሰበካ ውጪ ግን አቢዩዝ አድርጎኛል የደረሰብኝ ነገር አለ የምትሉት ካለ ማስረጃውን ለኔም ላኩልኝ፣ ለሌላም ወንድሞች ብትልኩላቸው የሚጠየቅበት ሁኔታ ስለሚኖር ማለት ነው። ከዛ ውጪ ግን አሁን ሙስሊሞች እንደዚህ ያሉ እንደዚህ ተባባሉ ምናምን እያሉ ሞር ሙስሊሞች እየሄዳችሁ የምትጣዱትን እነሱ ቤት በእነሱ ነው አዲስ ቸኩሎ እኛ ጋር አለ አዲስ የራሳችሁን ትቀጥ አንድ ደቂቃ የራሴን ሀሳብ ነው የሰጠሁት። ስለዚህ ሄዳችሁ የተንጠላጠላችሁ ሀሳብ እነከሊና እነከሊን ፕሮሞት ስታረጉ የምትሉ ቤታቸውን የነሱን እየለጠፋችሁ የምታረጉት እናንተ ናችሁ። ፕሮሞት እየሰራችሁላችሁ ያላችሁ ኢን ጀነራል ብዬ አስባለሁኝ። የከሌ እንዲተናገረ እንደ ቢግ ዲል አጀንዳ ተቀብላችሁ አጀንዳ ስትለጥፉላቸው ፕሮሞት ስታረጉላቸው ከምትሉ ትምህርት ከፈለጋችሁ ወንድሞች ጋር ንጽጽር በደንብ ያስተምሯቸዋል ብለዋቸዋል። አናስተምርም ካሉ አሁን ሰውየው እንዲያጠፋ ፕሮሞሽኑ በጣም እያጋላችሁት ነውና አይ ዶንት ኖ የምታስቆሙበት መንገድ ካለ መብታችን ነው። እህታችን ግን አብሽሪ አለን ከጎረሽ ነው። መክፈር የፈለገ መክፈር ይችላል፣ መሄድ የፈለገ መሄድ ይችላል። ይሄ የነፍስ ጉዳይ ነው። ማንንም እስልምና ያስገድድም። እኔ ከፈለኩኝ የምቆየው አላህን ፈልጌ እንጂ ለፕሮሞሽንና ለሰው ከሆነ ጥርግ ብሎ ለሄደ ሁሉ ማጨብጨብ አያስፈልግም ባይ ነኝ። የሚቆይ ከሆነ ሊያከፍራት ነው ምን ሊላት ነው ከሊ ያከፈረ ሰው በከሊ መጣ ከሆነ ዳሰት ማንንም አስገድዶ የሚያስከፍር የለም። ሶ ላይክ ኢፍ ዩ ቲንክ አባውት ካሰባችሁበት ትንሽ ደንገጥ በሉ። ላፊ ፕሮሞሽን የተሰራ ነው በየቀኑ ማየው በየቤቱ ለነከሊ ስለማይጠሬ ፕሮሞሽን ሲሰራ ነው የሚውለው። ሄዳችሁ ከምትማሩበት ይልቅ እከሌ ተሰደበልን ብላችሁ የኛ እስልምና ተሰደበልንና ተሞገሰልን ብሎ የሚቀጥል አይደለም። የግል ፐርሰናል ህይወት ስለሆነ ይቅርታ ሁላችሁም ብትኖሩት እኔን ጨምሮ ባይነኝ። ስለዚህ ብዙ ፕሮሞሽን ባይሰራ ግን አቢዩዝ ካለ ችግር ካለ ላክልኝና ጀነራል ሞን ወይ ለይሳቅ ላኩለትና እኔም ማገዝ ባለብኝ መልኩ ከጎንሻለሁ። አመሰግናለሁ። ደህና ዋሉ። እሺ አዲስ የመጀመሪያው ይውላችሁ በእርግጥ ሁላችሁም በቅንነት ነው ያው ጥሩ በማሰብ ነው። ግን አካሄድ ከመሃል አይጀመርም። ሁሌም ከመሃል አይጀመርም። መነሻው ምንድነው? እኛ እየተከታተልን ነበር ረጅም ሰዓት። ሲጀመር እኛ እገሌን ከሰን ማስረጃ አለን ማን ነው እገሌ መጥቶ እገሌ ንጹህ ነው ብሎን እኮ እዚህ ጋር ማስረጃ እያወጣን እያሳየን አይደለም። እኛ እያስደነበር ነው እያስፈረጠጥን ነው። እነዚህ ሰዎች ስማቸውን ፕሮፋይላቸውን ሁሉ ነገራቸውን ቀይረው እያፈረጠጡ ነው። ያላችሁን ነገር እንዳላውጡና ዘርግፉ ተብሎ እንዴት ለፖለቲካ ግብአት እንሆናለን? እኛ መችኛ እነሱ አያደርጉም። እኛ በውሸት ክስ ከሰናቸው ነው
ከፈለጋችሁ ማስረጃ አለ መቻለን ሲጠይቁንም እናቀርበው ማስረጃ አለ ከዛ ውጭ ግን እቺ ልጅ ብቻ አይደለችም አሉ ሊስቶቹ አሁን አልተሰጣችሁም በዚህ ልጅ ላይ ብቻ ነው እናንተ ያተኮራችሁ ሁሉ ነገር ተከፍቶ ይታይ ይባላል እንዴ ያለህን ነገር እንዳለ እንዴት ታሰጣለህ እሺ ጀነራል ሹክራን እንትን ስፒሪ አንዴ በውስጥ ልኬልሻለሁ አውሪኝ እሺ ኢንሻአላህ እሺ ባሉ በቃ ቀጥሉ እኔን አላገኘሽም ቴሌግራም የለሽም ስፒር ስፒር ሰማሽ ልኬልሃለሁ ቴሌግራም ላይ የለም እኮ ነው አልጨረሰም እኮ ይኸውላችሁ አሁን የደረሰባት ማስፈራሪት አለ ሙስሊሞች ፖለቲካ የተባለው እዚህ ጋር አሁን እናንተ የከፈታችሁት ቪዲዮ የከፈታችሁት ማስረጃ እዚህ ጋር መከፈት አልነበረበትም እርግጠኛ ስትሆኑ የጠየቀው ቪዲዮ ስታገኙት ነው የሚከፈተው የሪከርድ ግብአት ነው የምትሆኑት እኔ ቅድም ተናግሬያለሁ አሁንም ምንም አያመጡም በርግጥ ግን አትቸኩሉ ነው በቃ አካሄድ አለው ዝም ተብሎ ከመሃል አይጀመር የፈለግነው ደግሞ እኛ ከነሱ ጋር እንዲያረጋሉ አያረጉም የሚል ሳይሆን ልጅቷን ከጉያቸው ውስጥ ነቅልን ማውጣት ነበር ይዘናት መተናል አለቀ 3 ወር ሙሉ ስትጠየቅ ምንም ያልተናገረች ልጅ ሄደን አምጥተን ይሄው በስነ ስርዓት እየዘረገፈች ነው ጉዳቸውን አይደል ፎቶ ይዞባት አስፈራርቷት ነው ገስት ላይ ጠንቅሎባት ነው ገስት ላይ እንደዛ አላህና ነብዩ ሲሰደቡ ጸጥ ስትል የነበረው እዛ ላይ ነው ትኩረት ማድረግ ያለባችሁ ከዞጪ እንዲብሎታል እንዲያላላትም እንዳሉ እኮ እነሱም ነው ፈርጥጧል ቤት ከፍተኛ ከማታ ጀምሮ እንትን ስንል ነበር እዚህ ጋር ያለው ሰው አላየ ምን ያደርጋል አይቶ ነው የሚበተነው አንዴ ለሁሌም በቃ ቋሚ የሆነ ነገር ነው መስራት ያለባችሁ እንጂ እንደዚህ እንግዲህ እንደተመቻችሁ የፖለቲካ ግብአት ነው እስኪ ነስሬን ድረስ ለፍልፍ እዚህ ሚሴጅ እንዳለው ያሰጡታል ነው ነቢያችን ሰለላሁ ዐለይሂ ወሰለም ሰላባቸው የታወቀ ክርስቲያኖች ጋር ከሄድን ከስድብ ውጪ ምንም የምናተርፈው ነገር የለም ምን ለመስራት ነው እዛ ምን ሄዶ ለማፈመስ ነው ወይስ ዳዕዋ ለማድረግ ነው በተለይ ሴቶች ማለት ነው አያስፈልግም እንደዚህ አይነት ነገር ይሄው ለዚህ ሁሉ ነገር የሚዳርገው እዛ ሄዶ እንደዚህ ለማለት ነው በውስጥ መጥቶ የሚናገሩ ራሱ ኡስታዞች ስንቴን የተናገሩት ኡስታዞቻችን ስንቴን የተናገሩት እነሱ ቤት አትሂዱ አንድ በውስጥ መጥተው እንዲሰብኳቸው አትመልሱላቸው ብሎክ አድርጓቸው ሁለት ስንቴ ነው እንደዚህ አይነት ነገር የተሰጠው ምን የሚተረፍ ነገር አለ አላህን በማሰደብ ነብያችን ሰለላሁ ዐለይሂ ወሰለም በማሰደብ ምን እናተርፈው ነገር አለ እዛ ሄደን እነሱ ጋር እንደዚህ አሁን በውስጥ መጥቶ በፍቅር በተቅለጨለጨ ድምጽ መጥቶ እንደዚህ ጌታ ይወድሻል ምናም ታቀ ካላ ውጪ ሌላ አምላክ እንደሌለ ቅንጣት ታክል ልባችን ላይ ኢማን ኖሮም ቢሆን ኖሮ እዛ ሄደን ኢየሱስ አምላክ በነበረ ለምን አያስፈልግም የሲጀመር መማር ከሆነ ይሄው ቤቶች አሉ ሙስሊም ቤቶች እያንዳንዱ ከፍቶ ያስተማሩ አይደል አምላክ መሆኑን አለመሆኑን ጭራሽ እኮ በአሁን ሰዓት ላይ ከመጽሐፍ ቅዱስ መጥቶ የሚጠይቁት ክርስቲያኖች ራሱ ሙስሊሞችን ነው አታዩም እንዴ እዛ ሄዶ አይደለም እንደዚህ ሊያሳዩ ይችላሉ እንደ የሉም የተረጋገጠ ነገር ነው እዚያውን ያለው ነገር ይዘጋ ከዚህ በፊትም እነሱ ተስፋ ቆርጠዋል ያላቸው አማራጭ ምንድነው ሰውን ለማክፈር ምንድነው ምንም መረጃና ምንም ቢሉ ምንም ስለሌላቸው እንዲያመጡ በቃ ቪዲዮ ምናም ከዚህ ውጪ ሌላ ምንም የላቸው ምንም የሚሰሩት ፖለቲካ የለም ማስረጃ ወጣ አልወጣ ምንም የሚቀየረው ነገር የለም አንዴ የሆነው ነገር ሆኗል በተንቀቅ ነው ያለብን ሁላችንም ማለት ነው በተለይ ሴቶች ማለት ነው እዛ ሄዳችሁ ምንድነው የምታተርፉት ነገር ነው ምንድነው የምታተርፉት ነገር በቃ ይታወቃል ለማለት እዛ ገዝተ ላይ ቁጭ ብሎ እንትን ለማለት ፎሎ ለማልቀም ነው ጊፍተር ለማግኘት ነው መጨረሻው እንዲሆናል ይው በቃ እንዲ ካልከፈርሽ ይው በቃ እንዲዚ አደባባይ ላይ ይገለጣል በቃ ይሄ የታወቀ እኮ የታወቀ ስራ እኮ
ስለዚህ አላስፈላጊ ነገር ባናረግ ይሻላል። አላህን እንፍራ። ወላሂ አላህን መንፈራ ከሆነ እንደዚህ ያን ነገር ውስጥ ጭራሽ አንገባም። አይደለም ካፊሮች ቤት ሲጀመር በተራ ነገር አይውልም አንድ ሰው ማለት ነው። ኢባዳ ላይ መሆን ወይ ቁርአን የከፈታችሁ አትሉም እንዴ? እኛ ራሱ ንጽጽር ምን ሰራው ደርቀን ነው እንለው እኮ ወላሂ። ግን ሊላሂ ብለን ስለሆነ ዳዕዋ ስለሆነ ሁሉም ይማርበት ዘንድ ስለሆነ አላህን እንፍራ ሁላችንም ማለት ነው። ሁላችንም እየሰራን ያለነው ዳዕዋ እየሰራን ያለነው ንጽጽር ለፎሎወርስ ወይም ደግሞ ለመፈመስ ከሆነ ከንቱ ነው አላህ ዘንድ ጋር ማለት ነው። ይሄን ማወቅ አለብን ሁላችንም። ሶሻል ሚዲያ ላይ እያደረግን ያለነው ነገርን አስተውለን ማየት አለብን። ለምንድን ነው ዳዕዋ እያደረግን ያለነው? ለምንድን ነው ንጽጽር እየሰራን ያለነው? እዚህ አላህን እንፍራ ሁላችንም ማለት ነው። ይበቃል ወላሂ ይበቃል። በዛ እዛ አትሂዱ ጭራሽ ብሶባችሁ እንደ ፈረስ ግልቢያ እየጋለባችሁ የምትሄዱት ነገር ምንም ጥቅም የለውም። ኢተቂላ ወላሂ ይበቃል። በቃ እንደዚህ ጭራሽ እንደዚህ በመገላለጥ በድምጽ ደረጃ እንዲህ እስከማውራት ድረስ 59 ከዛ በላይ ከ10 በላይ ሜሴጆች ድምጾች ምንም የማያስፈልጉት ነገር ናቸው ሲጀመር። ወይ አስለማ አታሰል ወይ ከፍሮ አያከፍር መጨረሻው ሌላ ነገር ነው የሚሆነው። ስለዚህ አላህን እንፍራ። ተናግሮታል። ማሻአላህ ተባረከ ረህማን። ከተናገርከው ነገር ወላሂ ሰሂህ፣ ግን ከዚህ በኋላ እዚህ ጋር ቢቆም ሐሪፍ ነው። ከዚህ የበለጠ መሄድ የለበትም። መጨረስ ያለባችሁን ነገር ወንድሞች በውስጥ ጨራርሱት። እኛ ግዴታ ካልሆነብን በይበልጥ እዚህ ነገር ላይ ባንገባ በቂ ወንድሞች አሉ ንጽጽር የሚሰሩ። እነሱ እኛ ጋር የንጽጽር እንኳን ፈልጎ የሚመጣ ሰው ካለ ለወንድሞች አሳልፈን ብንሰጣቸው፣ ወንድሞች የማይመቻቸው ከሆነ እነሱ በዛ ነገር ቢዚ ከሆኑ ለዛ ነገር መልስ መስጠት ካለብን ብቻ እኛ መልስ ብንሰጥ እዛ ደረጃ ባንደርስ እላለሁኝ። ወሬ ማብዛት አልፈልግም። በቂ ነው። በቃ ይበቃል ብዬ አስባለሁ። ሁላችሁም ሐሳብና ሐሳብ ስለሚያመጣ ወደ ሌላ ነገር ስለሚሄድ እዚህ ጋር ብትዘጉት ጥሩ ይመስለኛል። አሰላሙ አለይኩም። እኔ ልተኛ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በጀማው ሐሳብ ቆሟል። እኔ ግን አለው ከኋላችሁ ሜሴጅ ላይ ጽፍላችኋለሁ። ሁላችሁም ማለት ነው ከርከሮቹ ሜሴጅ ላይ ጽፍላችኋለሁ። እንፈላለጋለን። አጀንዳ አርጌ ደግሞ ሌላ ቤት አንዳችሁን አነሳለሁ። ግን ሌላ ቦታ ሄጄ በማነሳው ሐሳብ ማንም መሀል ላይ ጣልቃ እንዳይገባብኝ። መሀል ላይ መጥቶ ሜሴጅ ይታይ ምን መልእክት ማንም እንዳይል። የት ነበራችሁ ሲጀመር? የ15 ዓመት ህፃን እዛ መሀል ላይ አርጎ 3 ወር ሙሉ ይቺን ብሎ ካርጓት አትረባም ስትላል ነበር እንዴ? ወረተኛ አትሁኑ። አሁን እዚህ ከመጣሽ በኋላ በቃ ሜሴጅ አውጪ ለምንድን ነው የሚባለው? የሷ ሞራል አይጠበቅም እንዴ? ለምንድን ነው የሷ ድምጽ ሪከርድ የተደረገችው የተላላከችው የተጻጻፈችው ለምን ይታያል? 300 400 ሰው ሲፈልግ ሰው አይወቅ መረጃ ሲፈልግ ሰው በቃ እኛ የምንፈልገው ከኛ ጋር እንድትሆኑ ከነሱ ጋር እንዳትሆኑ እንዳጠፋ ነው። በቃ መታለች። ለምን ነው መረጃ የምንወጣው? ማን ነው መጥቶ መረጃ አውጡ ያለን? እነሱ ጠይቀውናል እንዴ? አትፍጠኑ አንዳንዴ ዝም ብላችሁ አኺ